እንደምን ቆያችሁ የተከበራችሁ ምሳሌ ቀጣይ ክፍል። መሀሌት ተሻሽላ ደህና ሰው ሆና መልካም ሰው ሆና መጥታለች ብለን ብንጠብቃት መሀሌት ተቀይራ ነው የመጣችው። ተቀይራ ያቺ ጥሩ ሆኛለሁ፣ መልካም ሆኛለሁ፣ ጥሩ ሰው ሆኛለሁ፣ ከእንግዲህ በኋላ ጥፋት አላጠፋም፣ ጥፋት ያለበት ቦታ ድርሽ አልልም ብላ እህቷንም ይቅርታ ጠይቃ የገባች ልጅ፣ እንዲሁም ደግሞ መድብል ብር እየሰጣት ምክንያቱም እንዳቸግረሽ ብር መያዝ አለብሽ እያለ ገንዘብ ይሰጣት ነበር። ያንን ሁሉ ረስታ ምናልባት መድብል ይቀጣኛል ወይ ወንድሙ እንደዛ ባደርግበት ያምለው ነገር እንዴት ዘነጋች? በሰርጋቸው ቀን እንግዲህ እንደተመለከታችሁት ልብሷን ቀይራ እነሱ በጣም ደስ ብሏቸው ነበር። በጣም በቃ በደስታ እየጨፈሩ እነ ምሳሌ ሚዜዎቹ እነ መድብል ሁሉም ማለት ነው። ንጉስ ትንሽ ስክር ብሎ ነበር። ነገር ግን በመሀል ተኛለሁ ብሎ ወደ ክፍል አምርቶ ነበር። ክፍል ውስጥ ሲሄድ ያው መሀሌት ተጋድማ ነበር። ምክንያቱም ተደብቃ ስራዋን ልትሰራ ስለመጣች። እፍራታ ግን ተጠራጥራ ነበር። ምን አለበት እንደው ያኔ ልክ ጥርጣሬ እንደገባትና የሆነ በቃ የሆነ ሰው ወይንም ደግሞ እሷን የሚመስል ሰው አይታ ነበር። እናም ቆም ብላ አስባ ዞር ዞር ብላ አይታ ተነስታ ሄዳለች። ምክንያቱም ኮቴ ሰምታለች። የሆነ ውል ያለ ሰው ነበረ። ከዛም በኋላ አይ ወደ ክፍሏ ወደ እቃ ቤት ክፍል ተመለሰችና ዞር ዞር ብላ አየች። ምንም የለም። ተነስታ ወደ ፎቅ ወጣችና ሙሽሮቹ ጋር ተቀላቅላ ስጨፍር ቆይታ ያው እንግዲህ ወይን ተብዬው ሲያስፈልጋቸው ለመውሰድ ቀጭ ጓያለች ነው የመጣችው። እና ታዲያ ውድ ቤተሰቦቼ እንግዲህ ወይኑን ቀጭ ቋያለች ለሙሽሮቹ እዛ ቀረበችላቸው ማለት ነው። እና ምን ነው እንደዛው ጥርጣሬ እንደገባት ደፍታ ሌሎቹን ብትቀዳላችሁ ኑሮ ምን ነው ወይ በደንብ አትጠጣ ብትሉ ኑሮ ጥሩ ነበር። ግን ደግሞ ታዲያ ብሩኬ ያሳስባል፣ ሁኔታው አሳሳቢ ነው እያሉ ነው። ሁኔታው አሳሳቢ ከሆነ ታዲያ ሰርጋቸውን እንኳን ሳይደግሱ ሳይበሉ ሁኔታ አሳሳቢ ሁኔታ ላይ መድረስ መውደቅ የለበትም። ምክንያቱም መዳን አለበት። የወጣ ሳንቲም ወጥቶ ወደ ራሱ መመለስ ወይ የሰውነት አካሉ ላይ ወይ ደግሞ አእምሮ ላይ ወይ ደግሞ ብቻ የሆነ ነገር ላይ ችግር ይፈጥራል ተመርዞ የተሰጠ ምግብ ብለዋል። እና ስለዚህ የብሩክ ዕጣ ፈንታው ምንድን ነው? እናማ ውድ ቤተሰቦቼ እንግዲህ ብሩክ ወይ ይድናል ወይ አይድንም፣ ወይ ደግሞ እንደተባለው አእምሮ ላይ ወይም ደግሞ አካላቱ ላይ ችግር ሊያመጣበት ይችላል። ግን ለልጁ ስል ፈጣሪ በማራው ነው የምለው እኔ። የኔና ስታሳዝን እንዴት እንደምታለቅስ ማለት ነው። እና ታዲያ ውድ ቤተሰቦቼ እንግዲህ ከዛኛው ወገን ደግሞ ፈልጎ አፈላልጎ ወስዷታል። ይበልጥ ስራዬን ትሰሪልኛለሽ ብሩክንም ትጨርሻለሽ ብሏታል። እንግዲህ ያኛክ ትልቁ ብቻ ሰውዬ ማለት ነው። እውነት ማለት ተከታትላ ብሩክ ታጠፋለች ወይስ ሌላ ነገር? መድብል እኮ ወጥመድ ውስጥ ነው የገባው። ምክንያቱም እሷ አቃጣሪ ሰላይ ናት መሀል ላይ በፊትም ቢሆን ማለት ነው። አሁን ደግሞ እነሱን ስለምታውቂያቸው
ስለምታውቂያቸው ቤት ድረስ እየሄድሽ እየተከታተልሽ ሁሉንም ታሳውቅኛለሽ ብሏታል። ስለዚህ እሷ እናቴ በሰርጋቸው ቀን የወንድ ሱሪ፣ የወንድ ጫማ፣ ጃኬት ለብሳ መታ እነሱን ለመበቀል ያደረገችው ጥረት ለምሳ አይማርም ግን ማህሌት ማለት ነው። ግን በነገራችን ላይ ይሄ ዛሬ በጣም ረጅም ነው እና በጣም ነው የቆያችሁ። ሁሌም እንደዚህ ብታመጡ ጥሩ ነው። ነገሩ ይሰለቻል ረጅም ሰዓት ማየት። ተወሰነ አይቶ እንግዲህ